የፍቅርሽ ሜጋቶን ልቤ ላይ ፈንድቶ ላንቺ ሊሰዋኝ ነው በትዝታ አንጎቶ አፍላ ወጣት ሳለው በሳቱ ስሜቴ አንቺን ነው ያፈቀርኩ አትወጪም ካንጀቴ ቆንጂት 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 ነይ 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 ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም በፍቅር ያጌጥንበት የሕይወት አበባ ትዝታው ያስመኛል በሰቀቀን እንባ ምንም ቢለዋወጥ ሰውም እንደ ዘመን ትዝታው አይጠፋም ከስሜት ሰቀቀን ቆንጂት 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 ነይ 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 ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም በሁሉም መንፈስ ላይ የሚተራመሰው ምን አይነት ፍቅር ይሆን የተጠነሰሰው ፍቅርን ያስተማርሽኝ ለስጋ ለነፍሴ ትዝታሽ ነው ምግቤ የልጅነት ቅርሴ ቆንጂት 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 ነይ 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 ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም ጸንተን የምንኖር በቃል ኪዳናችን ከልቤ ልመስክር ፍጹም ነው ፍቅራችን ተቀርጾ የሚኖር ባዘን በደስታ ፍቅር የማያረጅ ሕያው ነው ትዝታ ቆንጂት 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 ነይ 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 ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም
ተነሳ ፈረሰኛ ወስዶ እግረኛ መለሳት እግረኛ መለሳት ገለል በሎ ፈረሱን አስጭኖ ገለል በሎ ጦር እየሰበቀ ገለል በሎ ስንቱ ጎበዝ ጀግና ገለል በሎ በሷ ስም አለቀ እሷን እንዳለ ወዴ ፍቅር እንዳለ መውደድ እንዳለ ጭንቅ እንዳለ ወዴ ሲያስባት ዋለ ሲያስባት ዋለ ቅጥል እንዳለ ወዴ ብግን እንዳለ ክፍት እንዳለ ቅጥል እንዳለ ወዴ ስንቱን ጉድ ቻለ ስንቱን ጉድ ቻለ ሰምቶ ዝም አለ ጆሮዬ አይቶ ዝም አለ ዓይኔ ሆድ ከታገሰስ ከቻለ ትዕግስትን ያህል ምን አለ ሰው በወደደው ይቀልፋል ሰው ባፈቀረው ይቀልፋል ሆድ ከታገሰስ ከቻለ መቻልን ያህል ምን አለ ነዶ ነዶ እስከሚያልፍ ሆዴ ሁሉን ያልፋል ሆዴ ሁሉን ያልፋል ጭስ ጨሰበት ቤት እሳት መች ይጠፋል እሳት መች ይጠፋል ከጥንት ጀምሮ ስናየው የኖር ነው ስናየው የኖር ነው ሲነድ ሲቃጠል የሚስቅ እሳት ነው የሚስቅ እሳት ነው ገለል በሎ ዳቦውም ይቆረስ ገለል በሎ እስኪ ስሚው ታላ ገለል በሎ ስንቱን አነደድሽ ገለል ገለል አፋጀሽ መላ ችሎ ዝም አለ ሆዴ ሰምቶ ዝም አለ አይቶ ዝም አለ ችሎ ዝም አለ ሆዴ ያልፋል እያለ ያልፋል እያለ ይሁን እያለ ሆዴ ቅጥል እያለ ክፍት እያለ ይሁን እያለ ሆዴ ስንቱን ጉድ ቻለ ስንቱን ጉድ ቻለ ስንቱን ጉድ ቻለ ሆዴ ስንቱን ጉድ ቻለ ስንቱን ጉድ ቻለ ሆዴ ስንቱን ጉድ ቻለ እናመሰግናለን። ኮከብ ባንዶችን የአብስራና አቤል ጌትነት በተከታታይነት ስራዎቻቸውን አቅርበዋል። ከወደዳችኋቸው ኮዳቸውን እያስቀደማችሁ ያልተገደበ ድምጻችሁን በ8222 እንድትሰጧቸው እንጠይቃለን። ቀደም ሲል የአብስራ ዘውዱ የጋሽ ምኒልክ ወስናቸውን ትዝታ ያረጅምን፣ እንደዚሁ አቤል ጌትነት ደግሞ የቴዎድሮስ ታደሰን ሰምቶ ዝም አለን በዚህ መልኩ አቅርበውታል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። እሺ ከአብስራ ጀምራለሁ። የጋሽ ምኒልክ ወስናቸውን ትዝታ ያረጅ የሚል ዜማ ነው ይዘው የመጣው። በጣም ቆንጆ ዜማ ነው። የተጫወትክበትን መንገድ በጣም ብዙ ነገሩ ቆንጆ ነው። ብዙን የዜማ ክፍል ወደ ራስ ወስደ የቀያየርካቸው ነገሮች ቢኖሩትም ብዙን ወድጀዋለሁ። ግን በጣም መጠንቀቅ ያለብን ነገር አለ። አንድ ዜማ ድምጻዊ በሰራው መልክ ቢያንስ አንዱን ቨርስ በትክክል እሱ እንደተጫወተው
በደንብ ዜማውን አሳይተ ሰምቼ መጫወት እችላለሁ። ማስመሰል በደንብ አድርጌ ቅንጣቶቹን እችላለሁ። እኔ ደግሞ ስቀይረው እንደዚህ አሳምረዋለሁ እያልክ ለማሳመን ነው መሞከር ያለብህ። ሙሉ ዜማውን ከቀየርከው የዜማውን ውበት ስለሚያጠፋ እዚህ ላይ ጥንቃቄ አድርግ። ሌላ አሃ ብሎ የሚይዘው ቦታ ጋር ያሳጠርከው መሰለኝ ቁርጥ ያረከው በደንብ የዜማውን ክፍል በደንብ ጨርሰው። እሱንም ብዙ ነገሩ በጣም ቆንጆ ነው። እንደገና የመጨረሻ ቃላትን ዋጥ ያረካቸው እንደዚህ ያሄድና ፊደሎቹ የመጨረሻው ሙሉ የሚያረገውን ወርዱን አትጨርሰውምና እንደዚህ አይነት ነገሮች ላይ ጥቃቅን ናቸው። ያው መፈለግ ስላለብን ላንተም ለወደፊት ስለሚጠቅም መናገር አለብንና እንደዚህ አይነት ነገሮች መጠንቀቅ አለብን። በአጠቃላይ ግን በጣም ጥሩ የተባለ ፐርፎርማንስ ነው የነበረ። መልካም እድል። አቤል ጌትነት የቴዎድሮስ ታደሰን ሰምቶ ዝም አለ የሚል ዜማ በጣም ቆንጆ ዜማ፣ በጣም ካንተ የድምጽ ስትራክቸር ጋር የሄደ ነው። በጣም ደስ ያሉኝም ቦታዎች ልንገርህ። የሌለ መሰላት የሚል ቦታ ጋር የቀየርከው የሆነ እንደዚህ ባህላዊ የሚያስመስል አይነት ብችል ባዜም እልለት ነበረ። በጣም ደስ የሚል ሞሜንት ነበረ። ከሪትሙ ጋር እና የዜማው ፊሊንግ ጋር በጣም ነው ጆሮዬን የሳበው። ደስ ብሎኛል። ምናምን ሲቃጠል የሚስቅ የሚለው ጋር የሚስቅ ጋርም የቀየርከው የዜማ ቅንጣት ቆንጆ ነበር። ዳቦ የሚቆረስ ጋር የቀየርከው ነገር በጣም ቆንጆ ነበርና ጉልበትህ፣ ውበቱ በጣም ብዙ ነገሩ በጣም ቆንጆ ነው እና የመጨረሻ ምክር ግን የምመክርህ ሁሌ ሂት የሆኑ ዜማዎችን ብቻ ይዘህ አትምጣ። ቅድም ለአንዱ ተወዳዳሪ ሁሌ ስሎ ነገር ይዘህ አትምጣ ብዬው ነበር። አንተ ደግሞ ሁሌ እንደዚህ ሙቀት ብቻ የሆኑ ዜማዎችን ይዘህ አትምጣ። በቀስ ባሉ ስሎ በሆኑ ዜማዎች ደግሞ አቤል ምን ይመስላል የሚለውን መፈተሽ እንፈልጋለን። ስለዚህ ምርጫህን በዛ ልክ አስተካክል ነው የምልህ። ሌላው በአጠቃላይ ብዙ ነገሩ ቆንጆ ነው። ለሁለታችሁ መልካም እድል እመኛለሁ። የአብስራና አቤል በጣም ጥሩ ነበረ። ከአብስራ ስነሳ ይሄን ሀሳብ እኔ መድገም እፈልጋለሁ። ለምሳሌ ትዝታ ያረጅም እንዳጋጣሚ ቀይረዋል ማለት ነው። ታስታውሰዋለህ? ረዘም አድርገው እንዳጋጣሚ ሆኖ አንደኛ ዜማው ረጅም ጊዜ ጆሮአችን ውስጥ አለ እና ባንዱም ደግሞ እንደዛ ነው ያጣለው ታይት እና ወስደህ ስትለው የሆነ ነገር የሚተርፍ ነገር ሁሉ አለ። ልክ አይደለም ማለት ነው። ይሄ ጭራሹን እንደውም በጣም ዋጋ ያስከፍላል። ለዛ ነው የምላቸው የማይነኩ ነገሮች ግን ሲያምርም ደግሞ ቅድሜ ነው ላይ ያስማማን ነገር አለ። እሱ ድንገት የመጣ ጉሮሮ ላይ ሊሆን ይችላልና አንድ ዘፈን የተዘፈነን ዘፈን መቀየር ራሱ ልክ አይደለም። ደራሲው መቀየር አቅቶት አይደለም ማለት ነው። ስለዚህ እሱን በድጋሚ ያነሳሁት ለዛ ነው። ሌላው የድምጽ እድገት በተለያየ ሙዚቃዎች ለምሳሌ የድምጽ እድገት ለማሳየት የሄድክበትን መንገድ በጣም ነው ማደንቀው ማለት ነው። ነፃነትን አሁን መድረክ አያያዝ በፊት ከነበረው ፍርሃቶች ሁሉ ተወግደዋል። ኮንፊደንስ ሪላክስ አድርገ ነው የምትዘፍነው። ለዚህ ምስክርነት ደግሞ ያው ብዙ ኦዲየንሳው መጥራት ጀምረሃል። ስለዚህ ይሄ አንዱ እንትን ነው። በጣም ጥሩ ነው። በቃ ሌሎች ነገሮች ያሉት የሹሜ ያነሳቸው ሀሳብ ግን መሰረታዊ ሀሳብ ስለሆነ ደግሜ እልሃለሁ በጣም ጥሩ ነው። ተስማምቶኛል የሄድክበት ያለው መንገድ። አቤል ሰምቶ ዝም አለ እንዴት ትዘፍነዋል የሚል ሀሳብ ነበረኝና ግን የቴዎድሮስ ታደሰን ደግሞ በአቤል ቃና መስማት ራሱ አንድ ነገር ደስ ይላል። አንደኛ በራስ አዘፋፈን እኔ ይሄን ነገር ደስ ይለኛል። በቃ ኮንፊደንስን በደንብ ነው መጋራ። በራስ ቃና ቅድም የሹሚም አንስተዋለች። አንዳንዴ ባይበዛ ጥሩ ነው። ደንበኛ ካልቸር ይሄ ወደ እንትን ወስደህ የምታደርጋቸው ወደ ባህል ዘፈኖች አይነት ከርቦቹን ቃላቶችን ድርብርብ አድርገህ የምታደርጋቸው ምናምኖች አንተ ጋር የኖሩ ናቸው እና ያስጠላም መጥፎ አይደለም፣ ግን አካባቢውን ብታገኘው የበለጠ ትሰራለህ። ስለዚህ ያው እንደ ውድድር ቅድም እንደተነጋገረው ሌሎችን ዘፈኖችን ፈትሽ። ለምሳሌ ቅዳሜያችንን እንደዚህ ሞቅ ያለ ዘፈን ያሳምርልናል። እኔ ደስ ነው የሚለኝ። ግን እንደ ዳኝነት ደግሞ ቁጭ ብዬ ሳየው አልፎም ብታጣልጣል እያደረግ እነዛን ግን ለውድድርኛ የሚያሳምኑ ገባ አይደለም። ብዙ ቴክኒኮች የሚፈልጉ አቅም የሚፈልጉ ዘፈኖችን ብትፈትሽ ለሁለታችሁ መልካም እድል። አሪፍ ነው። እሺ የአብስራ የጋሽ ምኒልክን ትዝታ ያረጅም የአብስራ አንተ ጋር ሁሌም አሁንም ደግሜ ማንሳት የምፈልገው ነገር በቃ ፕሬዘንስ በጣም ገዢ ነው። ይሄ ምንም በቃ ተደጋግሞ መነሳት ያለበት ሀሳብ ስለሆነ ግን ምንድነው እኔ
ይህንን ሙዚቃ ለምን መረጠው ብዬ እያሰብኩኝ ነበረ። ክብደቱም አይታየኝም፣ ቴክኒካል ዲፊከልቲውም አይታየኝም። ለምን ይሄን ዜማ ለምን መረጠው እያልኩኝ ነበረ። ግን አንዳንድ ጊዜ ዜማ ስትመርጡ ምን እናሳያለን አይደል? በዚህ ዜማ ውስጥ የአብስራ የትኛውን የፐርፎርማንስ ወይ የትኛውን ብቃቱን ሊያሳየን ይፈልጋል ብሎ እስቲ ምናልባት ሱዳኒዝ የሆኑ ኦርናመንትስ እዚህ ዜማ ውስጥ ስለሚገኙ ምናልባት እሱን ሊያሳየን ነው የፈለገው ብዬ አሰብኩኝ። ግን ደግሞ በጣም የሱዳኒዝ ኦርናመንትስ ያሉበት ቦታ ላይ ኦልሞስት አልተዜሙም። በተለይ የዜማ ሀረግ መጨረሻዎቹ ጋር አለው። ከዛ ይሄ ያለ የዜማበት ቦታ ላይ በቃ ፉል ኦፍ ሱዳኒዝ ኦርናመንት ነው ያለው። ከኢትዮጵያዊ የቅላጼ መንገድ ትንሽ ለየት ስለሚል የዚህ ዜማ ውበት ካለን እሱን ልናነሳ ነው የምንችለው። ከዛ ውጪ የዛን ያህል በጣም አስቸጋሪና ፈታኝ የዜማ ቅርጽ አለው የሚል እምነት የለኝም። ስለዚህ ምርጫ ጥሩ ነው ብዬ አላስብም። ወይ ደግሞ ከመረጥክ ዜማ ውስጥ ያሉትን የውበት ኤሌመንቶቹን በደንብ ብታዜማቸውና ብትላቸው ጥሩ ነበር ብዬ ነው ማስበው። ከዛ ፍሬዚንግ ላይ የነበረው ነገር ጥሩ አይደለም። ሲያጥሩ ነበር፣ ሲረዝሙ ነበር ባልተገባ መንገድ። ከቫሊዩ አድ ጋር ጥቃቅን የዜማ ኤሌመንቶችን ወይ የዜማ ቅንጣቶችን መቀየር የሚለው ሐሳብ እንደ ቅመም እንደመጨመር ነገር ማሰብ ይሻላል ተባብለን ነበርና ተጀምሮ እስከሚያልቅ ድረስ የሚለውም ነገር ምናልባት ወደ ጥፋቱ ነው የሚያመዝነው። ስለዚህ እነዚህ ነገሮች በጣም ከግምት ማስገባት አለብህ። ተደጋጋሚ ሉፕ የሚያደርግ ዜማ ነው ያለው አይደለም። በቃ 3-4 ጊዜ ራሱ ነው ይመላለሰው። አሰልችም እንዳይሆን የሆነች ቦታ ላይ እንቀይር ነው እንጂ የተባለው ተጀምሮ እስከሚያልቅ የሚለው ስህተት ነው የሚሆነው። ስለዚህ እነዚህ ነገሮች በጣም በፍጥነት ማረም አለብህ ያሰራ። አሁን እኔ በዚህኛው ፐርፎርማንስ ብዙ ደስተኛ አይደለሁኝም። አቤል የቴዎድሮስ ሰምቶ ዝም አለ። ደህና ሆነህ ነበር። አሁን እኔ ይሄንን ፐርፎርማንስ አልወደድኩት እውነቱን ስነግርህ። በጣም ጩኸት ነው። በጣም ኪዩ ተሰቅሏል። ራሱ ሙሉ የዜማ ስትራክቸሩ ላይ ነው ያለው። ወደ ታች ብዙ የሚወርድ ነገር የለውም። ለምን ትሰቃያለህ? እኔ አሁን ኮምፎርታብል ሆኜ አልሰማሁም። ስሰቃይ ነበር። እኔ ታስታውሳለህ ማይክ ብሪጅ ምናምን ኢንትሮ በሚሰሩበት ሰዓት እያሳለህ ነበር አይደለም? ራስህን እንኳን የሚያደክም አዝያዝያም ነው ስታዜም የነበረው። በጣም ወደ ላይ ነው። ኤክስትሪምሊ ጉልበት ይፈልጋል ወደ ላይ ሲሄድ። ዋይ ኪዩን ግማሽ ብታወርደው፣ ግማሹን ለኔ በቂ ነው ብዬ አላስብም። አንድ ሙሉ እንኳን ቢወርድ ይሻላል ብዬ ነው የማስበው። ከዛ ቴምፖ በጣም በቃ የለም ፈጥኗል በጣም። በዚህ ፍጥነት ውስጥ እንዴት ማዜም ትችላለህ? ወይ በልምምድ ሰዓት ከባንዶች ጋራ ቴምፖ ማስተካከል አለብህ። ዛሬ እንኳን ስትጀምሩት ባጠናችሁበት መንገድ ባይሆንና ፈጠን ብሎ እንኳን ቢሆን ኮሙኒኬት አድርገህ ትንሽ ቴምፖ እንዴት እናዳምጥ፣ በላይ ፈጣጠን እንዴት ይሁን? አንተስ እዛ ውስጥ እንዴት የአዘፋፈን ቴክኒኮችን ታሳያለህ? ቅላጼዎች ስፔስ ይፈልጋሉ። ዜማ እንዴት እናዳምጥ? እኔ አልወደድኩት። በቃ ተራገበ ነው ማለት በቃ በጣም ይፈጥናል። ላይ ነው ጩኸት ነው እንዴት ይሁን? ከጩኸት ወደ ውበት ተባባልን አይደል? ስለዚህ እሱን ነገር አቅም ስላለ ብቻ ላይ ሄዶ መስፈኑ ልክ ነው ብዬ አላስብም። ማግባብ አይደለም። እሱን ነገር ማረም አለብን። ከዛ ይሄ ፎክ ፊል ይሄ የባህል አይነት አዛዚያን ፊሉ እዚህ ዜማ ውስጥ ፈጽሞ ቦታው አይደለም። ይሄ ሞደርን ሙዚቃ ነው። እሱን አይነት አዛዚያም አይፈልግም። ልማድ አለብህ ማስተካከል። ልማድን ያንተ ፈንታ ነው አይደለም? እዚህ ጋር ሲመጣ ግን ዋጋ ያስከፍልሃል። ስለዚህ አስብበት። ከጩኸት ወደ ውበት ይሁን። ጨርሻለሁ። እናመሰግናለን ዳኞቻችን።